አንዴ ሁላችሁም ከመቀመጫችን ብድግ ብለን ለመጋቢ አዲስ በጋሻው ደሳለኝ እናጨበጭባለን። ተሐድሶቹ አውደ ምህረት ላይ በስብከት በዝማሬ ምናምን ነበር የቀሰጣ ትምህርታቸውን የሚያስተምሩ የነበረው። ዛሬ ግን ተሐድሶቹ ቀጥታ ዘው ብለው ገዳም ገብተዋል። መጽሐፍ ይዘው ገንዘብ ይዘው ድጋፍ ምናምን እናደርጋለን ምናምን ብለው ዘው ብለው ገዳሞቻችን ላይ ገብተዋል ማለት ነው። ዛሬ ማሳያችሁ ዲያቆን አቤል ነኝ እያለ የሚያጭበረብር ቀጣፊ ነው። ወደ ገዳማት ሄዶ ያደረገውን ተግባርና ቀጣፊነቱን የሚያሳይ ሁለት አጫጭር ቪዲዮ በጣም ጥርጥር አድርጌ ያሳያችኋለሁ። እናንተ ይህ ሰው ቀጣፊ መሆኑ ይታወቅ ዘንድ በደንብ ለበርካታ ሰው መረጃው ይድረስ። ዲያቆን አቤል የሚባል ተሐድሶ ሲሆን ኦርቶዶክስ ነኝ እያለ በቅዱሳት መካኖቻችን ላይ እየሄደ የሚፈጽማቸው ተግባራት አሉ። ሁለት አጫጭር ቪዲዮዎችን በዚህ በዲያቆን አቤል ዙሪያ ላይ አሳያችኋለሁ። ሰው ይወቀው፣ ምን አይነት እርምጃ ነው መወሰድ ያለበት የሚለውን ደግሞ እናንተ ኮሜንት ላይ ጻፉ። መረጃው ለበርካታ ሰዎች ይዳረስ። እዩት የሚያደርገውን። አንዴ ሁላችሁም ከመቀመጫችን ብድግ ብለን ለመጋቢ አዲስ በጋሻው ደሳለኝ እናጨበጭባለን። የሚሰገድለት አንድ አለ። የአክብሮት የጸጋ እያልክ ልቤን አትላጠኝ እባክህ። እኔ የፎረሽኩበት ጫውታ ሁላችሁ ውድ ክርስቲያኖች ወንድማችሁ እኔ ዲያቆን አቤል ነኝ። አሁን የምገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። ለነሱ እንግዲህ በአቅማችን የተወሰነ ነገር ይዘን መተናል ጾሙን ምክንያት በማድረግ ከዛ ግን ዋንኛ የሚቀድመውን የእግዚአብሔርን ቃል መጽሐፍ ቅዱስ እንዲኖራቸውም ስለምፈልግ እንዲያነቡም ስለ ክርስቶስ በይበልጥ እንዲረዱ ስለምንፈልግ መጽሐፍ ቅዱስ ይዘን መተናል። ይህ መጽሐፍ ቅዱስ እንግዲህ ለአባቶች ለእናቶች እንሰጣለን። ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ ሙሉ ሰው ነኝ መቼም ዝም አልልም ያለኝ ኢየሱስ ነው ለዘላለም። እንግዲህ እንደምታዩት ይህ ሰው ተሐድሶ ነው፣ ኦርቶዶክስ አይደለም። ነገር ግን በኦርቶዶክሳዊት ቤተክርስቲያን ላይ ማንም አይከለክለውም፣ ገብቶ የፈለገው ነገር ያደርጋል ማለት። እንደኔ መፍትሄው አንድና አንድ ብቻ ነው። ኦርቶዶክሳዊት ቤተክርስቲያንን ለመጠበቅ ካስተምሮ በተጨማሪ ዱላም ያስፈልጋል ብዬ አስባለሁ። ኦርቶዶክስ ሳይሆን ኦርቶዶክስ ነው ብሎ እንደዚህ የሚያጭበረብር ስታገኝ በለው፣ መጽሐፍም ይፈቅድልሃል። እኔ ገብረ ስላሴ ተናግሬያለሁ። መጽሐፍም ይፈቅድላችኋል ነው የምላችሁ። ይኸውልህ ትሁት መሆን ይገባል። አዎ እስመ በትህትና ረከበ ልዕልና፣ በትህትና ልዕልና ይገኛል። ነገር ግን የቤተክርስቲያንን ስርዓት ሲጥስ ስታገኘው ግን በለው አንተ መቼም ከዛ ቡርሊስ ሀገር ከተሾመው ሊቀ ጳጳስ አትበልጥም። ታኅሳስ 19 ላይ ያለው ሄዳ በቡርሊስ ላይ ሊቀ ጳጳስ ሆኖ የነበረው ሰው ምን እንዳደረገ ሄደዛይ ለዕቅበተ እምነት ምን ያህል ቀናይ እንደነበረ፣ ከዛም የተነሳ ሚካኤል ሚስጥር ይገልጥልኛል እያለ ሲቀባጥር የነበረው እንዴት እንዳደረገው ከዛ ሄደህ አንብበህ ተረዳ። ኦርቶዶክስ ከሆንክ ተሐድሶ በአውደ ምህረት ላይ እንዲህ ሲፈነጭ ስታዩ ዝም አትበለው፣ በለው በዱላ። እርግጠኛ ከሆንክ በለው አልኩ። በቃ ይፈቅድልሃል መጽሐፍ፣ ጽድቅ ነው። ሰላም